ቅድስትና ብሩክ በስተመጨረሻ ፍቅር ሰሩ። ማህሌት ደግሞ ከተኛችበት አልጋ ላይ በቅናት አብዳ ወደ ብሩክና ቅድስቴ ጋር ስትመጣ መድብል ጥይቱን አንስቶ አናቷን ሊደፋት ሲል ብሩክ ይሄን ነገር እኮ ማድረግ ያለባችሁ መኝታ ክፍል እንጂ ፊት ለፊት የቆመችውን ጋሬጣ እያያሃት ነው ብሎ ሲለው ብሩኬም ከተቀመጠበት ተነሳና ቅድስቴን ለማስደሰት እቅፍ አደረጋት። ቅድስት ደግሞ ጋሼ ምን እየሆንክ ነው? አረ ጋሼ ብላ መሸማቀቅና እፍረት ስሜት ሲሰማት እንዴ እየፈራሽና እያፈርሽ ባልሆነ ቅድስት እኔ እኮ ምሳሌ ልጄ አንቺን እንዳገባ ፈቃደኛ ከሆነች የመረጠችልኝን ሴት ነው የማገባው። ስለዚህ ምሳሌ ደግሞ የምትመርጠው አንቺን እንጂ ማንንም እንዳልሆነ ጠንቅቄ አውቃለሁ። ቅድስት ብረሳ አንቺ ዋልሽልኝ ውለታ እጅግ በጣም ለየት ያለ ነው። ስለዚህ መቼም ይሁን መቼም አንቺን ማስከፋት ሳይሆን እስካለሽ ድረስ በእኔ ደስተኛ ሆነሽ እንድትኖሪ ነው የምፈልገው አላት። እንዴ ጋሼ አረ ትዬ መኝታ ክፍላለች፣ ምሳሌም አለች፣ በዛ ላይ ደግሞ መድብልም ይመጣል፣ አረ ይደብራል እያለች ስትለው እጇን ያዝ አድርጎ ማሽኮርመምና ወደ ፍቅር ስሜት ውስጥ እያስገባት ሳለ ቅድስትን መንቀጥቀጥና ፍራቻ ታየባት። ወይዘሮ ማህሌት የዝናን ወሬ እየሰማች አሁንም ከባድና ያልፈለገችው ችግር ውስጥ ልትገባ ነው። ከዛ መኝታ ክፍል በፍጹም እንድትወጣ ስላልፈለጉ እሱ ግን ተነሺ ልጁን ምሳሌን ውደጅለት ማህሌት እዛ አልጋ ላይ ሂደሽ የአልጋ ቁራኛ ሁነሽ እንድትቀመጪ አይደለም እኮ የላኩሽ። እኔ የምፈልገው አንቺ ሂደሽ እያንዳንዱ ብሩኬና መድብል ያቀዱትን መያዝ መቻል አለብሽ። ይሄንን ካላደረግሽ በፍጹም እንትን ልታይ አትችልም አላት። ከዛ ዝና እባክህ ተወኝ፣ እኔ ባደረግኩት ነገር በሙሉ ተጸጽቻለሁ። አሁን ላይ ብሩኬ ምህረት አድርጎ ይቅር ቢለኝ ወደ ቀድሞ ትዳሬ በተመለስኩ ደስ ባለኝ። ስሚ አንቺ ልጁ እንዳትታከም እንቅፋት ሆነሽበታል። ብሩኬ ባንቺው ምክንያት ይህን ሁሉ ስቃይ አይቷል። ገባሽ? እንኳን ሚስት ሊያደርግሽ እቤቱ አንድ ቀንም እንደማያስቀምጥሽ አውቃለሁ። ግን ቅድስትንም ልታጠምጃ ትፈልጋለሁ። ምሳሌን ደግሞ እንደ እናት ቅረቢያት፣ ውደጃት፣ ጅላት ትሁኚ ማህሌት ከእኔም ጥቅም ታገኛለሽ። ይህም ባደረግሽ ቁጥር የአንቺ ችግር እየተራገፈ ነው የሚሄደው። እንደው ሌላው ቢቀር እህትሽ ኤፍራታ እንኳን ይኸው አብራ ከቤቷ ጥላሽ የለ እንዴ? እንዴት ይህን ማድረግ ያቅትሻል? እያለ እሷን በተደጋጋሚ ሲናገራት እሺ ዝና አደርገዋለሁ፣ አሁን እወጣለሁ ብላ ብሩኬና ቅድስት ሳሎን ላይ ቁጭ ብለው አለማቸውን እየቀጩ ሳለ እሷ ደግሞ በር ላይ ተለጥፋ በቅናት እያበደችና እየተቃጠለች ትገኛለች። ወይ ጉድ! እኔ ምለው እትዬ አሁን እዚህ ቤት የመጣሽው ለምሳሌ እንጀራ እናት ሆነሽ መቀጠል ነው እንዴ? አለቻት። ምሳሌ ደግሞ እጅጉን በጣም ተንኮለኛ ሁና ከቅድስቴ ጋር ሁነው ማህሌትን እስኪ በቃት ድረስ በንዴት አቃጥላ ደፋቻት። ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው ምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አመሰግናለሁ የኔ ወዶች። ሌላውና ትልቁ ነገር እጅግ በጣም ደስ በሚልና በሚገርም ሁኔታ ቅድስት ከብሩኬ ጋር ያሰበችውና ያቀደችው ነገር ተሳካ። በመጨረሻ በሚያሳዝን ሁኔታ ማህሌት መድብል አዋርዶ ልክ ልኳን ነገራት። ስሚ ለደቂቃ እዚህ ቤት ማየት አልፈልግም። ብሩኬ አሁን የደቀነብሽን ጥይት ያነሳሁት ወንድሜ ለልጁ እንዲሁም ደግሞ ቅድስትን አግብቶ መኖር ከፈለገ ለእነሱ እንዲኖርላቸው ስለፈለግኩ ነው። አንቺን ግን በአንድ ጥይትን የመድፋት አቅቶኝ አይደለም። እኔም ገና ብዙ ህልም አለኝ። እመኒኝ
ከዚህ ከቤት አስወጥቼ ጎዳና ላይ እንደምጥልሽ እኔ መድብል አይደለሁም ብሎ ዝቶባት ሄደ። እሷም ደግሞ ቆይ ብሩክ እንዲህ ሰው ያከብራል እንዴ? እጁን ስትይዘው እኮ ለወንድሙ ያለው ክብር በጣም ደስ ይላል። ዝም በይ አንቺ ቆሻሻ ባለጌ፣ በአንቺ ምክንያት ነው ነገሩ ሁላ እንደዚህ እየሆነ ያለው ብሎ አስፈራራት። መድብል ወደ ኤፍራታ ጋር ሄደና የኔ ጥቁር አዝሙድ እያለ በማህሌት ላይ የወሰነችውን ውሳኔ በሙሉ ነገረችው። ስማ መድብል፣ እኔ እህት የለኝም። ማህሌት እኮ አንገቴን ሴት አድርጋ ልትደፋኝና ልትገለኝ የነበረች አረመኔና ከባድ ሰው ናት። ስለዚህ መቼም ሙቼም ቁሜ ወደ እኔ ቤት እንድትመለስ አልፈልግም። እሷም እህቴ አይደለች፣ እኔም ምኗም አይደለሁኝ። ነግሬያታለሁ። አሁንም ቢሆን ልትረዷት ትፈልጋለሁ። እስካሁንም ድረስ ዝና ወደ ሰይጣንና መጥፎ ስራ ወስዷት እንጂ በፍጹም ከሱ ጋር ባሪያ ሁና መኖር አትፈልግም። አሁን ላይ ተጸጽታ መግቢያ ስለሌላት ወደ ብሩኬ ጋር የመጣችው ለዛ ነው ብላ ነገረችው። መድብልም የኤፍራታን ንግግር ጸጥ ብሎ ከሰማት በኋላ ስሚ፣ እኔ አሁን የማህሌትን ችግርና ሮሮ ልሰማ ሳይሆን ከዛ ከቤት እህትሽ ናት፣ ነገ የሆነች ነገር ብትሆን ይጸጽትሻል እና እህትሽን አስወጭልኝ ልልሽ ነው የመጣሁት ብሎ ሲላት፣ መድብል የፈለግከውን ማድረግ ትችላለህ፣ እኔ እህት የለኝም። አረባክሽ እንዴ ምን ሆነሃል? አንገቴን ሴት አርጋ እኮ ገላኛለች። ስለዚህ እንዲህ አይነት እህት ለእኔ ምንም ዋጋ የለውም ብላለችው። እሽ እንደዛ ከሆነ በኋላ በሚደርስባት ችግር ላይ መድብል እንዲያረክ ብለሽ ብትይ ተጠያቂ አይደለሁም ብሎ አላት። ደስ ያለህን አድርግ፣ ምንም የሚቆጭ ነገር የለ። ለማህሌት ስል እኔ መሞት የለብኝም፣ ሰላማዊ ህይወትን መኖር እፈልጋለሁ። ወደ እኔ ቤት ተመልሳ ብትመጣ በፍጹም ላስገባት አልችልም ብላ ተናገረች። አቶ ዝና እንግዲህ ቤት ያገታትን ልጅ እየተጫወተባትና እያሰቃያት ሳለ መጨረሻ ላይ ለካሌብ ሞሴሳ ደወልና ትህትናን እንደወደድካት ይታይብሃል። ዝናም ደግሞ እያስመሰለ እኔም ብልህ ካሌብ ትህትና ላይ ያየሁት ጀግንነትና ጥበብ ይለያል። ለዚህ ስራ ካጠገባችን ሆና ብታግዘን ምን ትላለህ? ምክንያቱም ወኔዋ እጅግ በጣም ኃይለኛ ነው። ጥጋቧም እጅግ በጣም ኃይለኛ ነው። ለእኛ ስራ ደግሞ እንደዚህ አይነት ጠንካራ ሰው ያስፈልጋል ብሎ ሲለው፣ ተው ዝና፣ ስለ እሷ ስለ ሴት ልጅ በተደጋጋሚ ማውራት ጀምረሃል። አፍቅረህና ወድሃት ከሆነ ንገረኝ፣ እንደምታረግ ታረጋታለህ ብሎ አለው። ተው እንጂ ካሌብ፣ እያወክ እኔ በህይወቴ ከሉላ ውጭ የማፈቅረውም የምወደውም የለኝም ብሎ ነገረው። አይ ዝና፣ ሁኔታ እሷ ላይ የሚራራ እና የሚያስብ አንጀት ሰጥቶሃል እያላለው። ካሌብ ሞሴሳ ትህትናንም ይወዳታል፣ ማነው ዝናም ይወዳታል። መጨረሻ የማን ትሆን የሚለውን በጉጉት የምናይ ይሆናል። ወደ ሉላ ጉዳይ ስንሄድ ጠበቃው ጋር እንግዲህ ተነጋግረው ሆቴል አልጋ ይዞ ካስተኛት በኋላ እሷም ጸጥ ብላ ራሷን ሳተች። እባክህ እኔ ፔሬድ ላይ ነኝ፣ በፍጹም ካንተ ጋር የምትፈልገውን ነገር ማድረግ አልችልም ብላ ራሷን ስታ ከወደቀች በኋላ እሱም ደነገጠና እንዴት እንደዚህ ታደርጊኛለሽ? በስሜቴ እንዴት ተጫወትሽብኝ? አትቀሪም ሉላ፣ እድሜ ልክሽን የገንዘብ ጦት ገብቶብሽ ደምን ባያለቀሽ በችግር ታሪክ አልሰራሁሽ እንደሆነ ብሎ ፎከረባት። እሷም ከዛ ቦታ ላይ እየበረረች ለሞገስ ደወለችና ቤት ከደረሱ በኋላ ሞገስም አበደ፣ ቀወጠው። ሉላ፣ ይህን ሁሉ ችግርና መከራ ተሸክመሽ እንዴት አልነገርሽኝም? እኔ ያንቺን ችግር ገንዘብ ጥንቅር ብሎ ይቀራል፣ ራስ ወዳድ መሰልኩሽ እንዴ? የእኛን ሀብትና ንብረት ለማስመለስ እንዲህ ራስሽን እንዴት አሳልፈሽ ትሰጫለሽ? ክብርሽን፣ ማንነትሽን። ይሄን ያክል እኮ ቂል አይደለሁም። ገንዘብ ቢሄድ ይሄዳል፣ ያንቺን ክብር ግን አይደለም። አብረውሽ ሊያድሩ እጅሽንም እንዲነኩት አልፈልግም ነበር። ለምን እንደፋፈራለን ብሎ ሲላት፣ ሞገስ ተረጋጋ። በሰዓቱ አንተ እንደዛ በጥይት ተመተህ
ዳጣና መርዞ ደላላዋ ተረፉኝ። ለዳጣ ሁኔታውን አማከርኳት። ሰዓቱ አሁን አልነበረም ላንተ መናገሬ። እንደገና ደግሞ ለሀብትና ለገንዘብ በጣም ጓግተሃል። ከዛ ሀገር ለመውጣት በጣም ውስጥ ፈልጓል። እንዴት ብዬ ልናገርህ? አንተ የኔን ጭንቀት ይሄ ነገር ከተፈጠረ ወዲህ ደላላው ጥሩ አይደለም፣ ማን ነው ጠበቃው ጥሩ አይደለም፣ ደስ አላለኝም። ሀብትና ንብረቱን ብታጣ ምን ያህል ይሰማሃል ብዬ በተዘዋሪ ስጠይቅህ ልትረዳኝ እፈልግ ነበር እኮ ሞገስ። ጥፋቱ የኔ ነው እንዴ? አሁንም ቢሆን ከእሱ ጋር ምንም ያደረግኩን ነገር የለም። ሀይድ ላይ ነኝ ብዬ የነበረበትን ስሜት አቋርጬ መጥቻለሁ። በቃ አመን ካላመንክ የራሱ ጉዳይ ብላ ስትቆጣው እቅፍ አደረጋትና ሉላዬ ይቅርታ፣ እንደዚህ እንድትሆኝብኝ ሳይሆን እኔ እኮ ያላንቺ ማንም የለኝ፣ እንድትረጅኝ እፈልጋለሁ። እንዴት እንዲህ በክብርሽ ሊጫወት ይችላል? ገንዘብ እኮ ሲሄድ ሲቀር ነው። እስካሁን ድረስ በድህነት ኑረን በፍቅር ግን ችግሮችን እየተመካከርን እያለፍን ነው። የማይታለፉ ጊዜያት የመሰሉ ቀኖችም እያለፉ ነው። ስለዚህ በጣም ከባድ ስህተት ነው ያደረግሽው ብሎ ሲቆጣት በተደጋጋሚ ይቅር ለማለት ሞከረች። ሞገስ እንግዲህ ዳጣ ይሄን ነገር ስትነግረው አሁን አለበት ካፌ ላይ በረን ሄደን ሉላን ማትረፍ አለብኝ ብሎ ሲላት፣ እሷም የት አውቃ ነው እንደዛ የምትለው? የት ለአንተ ነግረውሃል እንዴ? ሁለቱም ስልካቸውን ዘግተዋል። እንዴት ብለን እናገኛለን ብለው ተነጋገሩ። ደላላውም ኮሚሽን ተከፈላችሁኝ፣ አሁን ሉላን ይዞ የሚያሰቃይበት ሆቴል ላይ ላገናኛችሁ እችላለሁ እያለ ቀለደበት። ሞገስም ተናደደና ከዛ ቦታ ጋር ዳጣ ጋር እየበረረ ሄደ። ዳጣም ሞገስ መረጋጋት አለብህ፣ ሉላ እስካሁን ማንም ተሸክሞት የማይችለውን ፈተና ለአንተ ስትል ተሸክማለች። ወንዶች እናንተ ማፍቀርና መውደድም ሳይሆን በውስጧ እያሳለፈች ያለውን ፈተና ልትረዳት ይገባ ነበር። አሁንም ጊዜው አልረፈደም። ሉላ ለአንተ ስትል ነው። ሉላ ለገንዘብ ብላ አይደለም። ለገንዘብ ብላ ቢሆን ዝና እንደዛ እንደ ከብት እየወቃትም ቢሆን የገንዘብ ችግር እንደሌለባት ታውቃለህ። አየህ፣ ዛሬ ላይ አንተ ደግሞ ሉላን መረዳት ሲያቅትህ እንደዛ አይነት ችግር ውስጥ አትግባ ብላ ተናገረች ማለት ነው። ዝና የትህትና መጨረሻ ምን ያደርጋት ይሆን? እሱም የኔ ሚስት ነው የምትሆኙ እደፍርሻለሁ እያለ እያሳቀቃት ትገኛለች። ከዛ ከቤት በምንም አይነት ሁኔታ መውጣትና ማምለጥ እንደማትችልም እየነገራት ነው። መጨረሻ ላይ ምን ይፈጠር ይሆን? ማህሌት ደግሞ ምሳሌን እኔ በጣም እኮ ወድሻለሁ፣ አንቺን ከጠላሁ ጀምሬ ነው ቀልቤ የተገፈፈውና ደረቅ ሁኜ የቀረሁት። ምሳሌዬ በጣም ነው የምወድሽ፣ ግን እኮ ባለፈው እዚህ ከታገትሽ በኋላ እኔን ሲጥ አድርገሽ አንቀሽ ልደፊ ነበር። አባዬንም አትወጂውም። ብዙ ጊዜ አባዬን ስትሰርቢውና በጥፊ ስትመቸው አይቻለሁ። አንቺ በጣም ክፉ ሴት ነሽ። ለእኔ ወይንም ለአባዬ ሚስት መሆን የምትችለው እናት መሆን የምትችለው ቅድስቴ ብቻና ብቻ ናት ስትል እንጥሏን ብጥስ አረገቻት። ማህሌት እንግዲህ ቅድስትንም ይቅርታ ለብሩኬ ሰራተኛ ሁኜ ብኖር አይቆጨኝም እያለች የዝናን ትዕዛዝ እያከበረችና እዛ እንዳስጠጓት መከራና ዋጋ እየከፈለች ትገኛለች። መድብል ግን በህይወት እያለው እዚህ ቤት አትቀመጥም ብሏል። በቀጣይ ፓርት ማህሌት ከዛ ቤት ትወጣ ይሆን? የቅድስትና የብሩኬ መጨረሻ ምን ይሆን የሚለውን በቀጣይ የምናይ ይሆናል። ሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።